ምክረ ህግ ተኮር መረጃዎችን ከተመልካቾች ጥያቄ ጋር በአማራ ሚዲያ ኮርፖሬሽን ብቻም ወደ እናንተ የሚያደርሰውናም ዘውትር ረቡዕ ከ7 ሰዓት እስከ 8 ሰዓት ሲተላለፍ የቆየው ምክረ ህግ ፕሮግራም ዘውትር ቅዳሜ ከ5 ሰዓት እስከ 5 ሰዓት ከ50 በቀጥታ ረቡዕ ምሽት ከ4 ሰዓት እስከ 4 ሰዓት ከ50 ደግሞ በድጋሜ ወደ እናንተ እንደሚደርስ ማሳወቅ እንወዳለን። ምክረ ህግ ሰላም ጤና ይስጥልን ተመልካቾቻችን እንደምን ሰነበታችሁ እንደምን አረፈዳችሁ ዘውትር ቅዳሜ ከቀኑ 5 ሰዓት እስከ 6 ሰዓት በቀጥታ የሚቀርብላችሁ የምክረ ህግ ፕሮግራም ከአሁኑ ሰዓት ጀምሮ ወደ እናንተ መተላለፍ ይጀምራል። በዛሬው የምክረ ህግ ፕሮግራም ሳምንት በይደር በክፍል 2 እናቀርብላችኋለን በማለት ቃል በገባ ነው መሰረት በማህበር ማለትም በመኖሪያ መስሪያ ቦታ ለማግኘት በማህበር ለመደራጀት የወጣውን መመሪያ ቁጥር 57/2013 መሰረት በማድረግ ሳምንት መመሪያው ምን መስፈርቶችን አንድ ሰው በማህበር ለመደራጀት ምን መስፈርቶችን ማሟላት አለበት የሚለውን ከጠበቃና የህግ አማካሪ አደራው አዲሱ ጋር ማየታችን ይታወሳል። በዛሬው ክፍል 2 ደግሞ የምናየው አንድ ሰው በማህበር ተደራጅቼ የመኖሪያ መስሪያ ቦታ ለማግኘት ያቀረበው ጥያቄ ተቀባይነት አታገኝም ቢባል የሚኖረው መፍትሄ ከአዋጅ ቁጥር 292/2017 ማለትም ከአስተዳደር ስነ ስርዓት በአማራ ክልል የአስተዳደር ስነ ስርዓት አዋጅ አንፃር ምን መፍትሄዎች ይኖሩታል የሚለውን ከዚሁ ከስቱዲዮ በቀጥታ የሚያቀርቡላችሁ የጠበቃና የህግ አማካሪ ማርቆስ ጸጋዬ አብረውን ይቆያሉ። እናንተም እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ እየጋበዝን ዛሬ እንግዲህ የመስመር ስልካችን በገጠመው የቴክኒክ ችግር የእናንተን ጥያቄ የምንቀበለው በሞባይል ስልክ ቁጥር 0911785404 0911785404 ከስክሪኑ ላይ ያው ይጻፋል። ከደቂቃዎች በኋላ ከተጻፈ በኋላ እናንተም ባነሳነው አርዕስት ዙሪያ ማለትም የቤት መስሪያ ቦታ በማህበር ለመደራጀት ጥያቄ ያቀረበና ጥያቄው በአደራጁ አካል ተቀባይነት ያላገኘ አንድ ጠያቂ አንድ ግለሰብ የሚኖረው መፍትሄ ምንድነው የሚለውን እናንተም ከዚህ አንፃር ጥያቄ ተቀባይነት በአደራጁ አካል ተቀባይነት አላገኘም መፍትሄው ምንድነው የሚለውን ጥያቄውን ብታቀርቡልን ምላሹን ከመመሪያውና ከአስተዳደር ስነ ስርዓት አንፃር የምናቀርብላችሁ ይሆናል። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ እየጋበዝን ከመሸጋገሪያው በኋላ ወደ ውይይታችን የምንመለስ ይሆናል። በድጋሜ አብራችሁን ቆዩ። ምክረ ህግ ተኮር መረጃዎችን ከተመልካቾች ጥያቄ ጋር በአማራ ሚዲያ ኮርፖሬሽን ብቻም ወደ እናንተ የሚያደርሰውናም ዘውትር ረቡዕ ከ7 ሰዓት እስከ 8 ሰዓት ሲተላለፍ የቆየው ምክረ ህግ ፕሮግራም ዘውትር ቅዳሜ ከ5 ሰዓት እስከ 5 ሰዓት ከ50 በቀጥታ ረቡዕ ምሽት ከ4 ሰዓት እስከ 4 ሰዓት ከ50 ደግሞ በድጋሜ ወደ እናንተ እንደሚደርስ ማሳወቅ እንወዳለን። ምክረ ህግ
ወደ ውይይታችን ተመልሰናል ተመልካቾቻችን። ጠበቃና የህግ አማካሪ ማርቆስ ጸጋዬ እንግዲህ በዚህ ባቀረብነው አሁን ለተመልካቾች ባቀረብኩት አርዕስት ዙሪያ በማህበር አትደራጅም የሚለው ውሳኔ የቅሬታ አቀራረብ ከአዋጅ ቁጥር 292/2017 አንጻር ምን መፍትሄ ያለው የሚለውን ለተመልካቾቻችን ለማብራራት ሙያዊ አበርክቶትን ለመወጣት ስለተገኙ በአዘጋጁ ፍስሐ ማስታወቂያና ብራንዲንግ ስራ እንዲሁም በአማራ ሚዲያ ኮርፖሬሽን ስም ምስጋናችን ላቅ ያለ ነው። የዘወትር ተባባሪያችን ነዎት። እንኳን ደህና መጡ። እንኳን ደህና ቆያችሁኝ። አመሰግናለሁ። መልካም እንግዲህ ባለፈው ሳምንት ያየነው እንግዲህ እርስዎም ተከታትለው ሊሆን ይችላል ከጠበቃ አደረው አዲሱ ጋር ያየነው የመኖሪያ ቤት ስራና አካባቢ ልማት ማህበር ስራ ማህበር አደረጃጀት መመሪያ ቁጥር 57/2013 የመኖሪያ ቤትን መስሪያ ቦታ ብቻ በተመለከተ ተገዥ የሚያደርገው መመሪያ ማለት ነው። ምን ይዘት አለው የሚለውን መመሪያውን ያው ለማውጣት ስልጣን የተሰጠው አካል ማን ነው የሚለውን አይተናል። በክልሉ የህብረት ስራ ማህበራት ማቋቋሚያ አዋጅ ቁጥር 220/2007 በአንቀጽ 66 ይህንን መመሪያ ለማውጣት ስልጣን የተሰጠው የማህበራት ማስፋፊያ ኤጀንሲ ነው። መመሪያውን ካወጣ በኋላ በክልሉ ምክር ቤት ከጸድቆ እንግዲህ በ2013 ማለት ነው መመሪያ ቁጥር 57/2013 ከ2013 ጀምሮ ወደ ስራ እንደተገባ ያሳያል። ተግባራዊ እየተደረገ ያለ አሁንም በቅርቡ እንግዲህ አንዳንድ የከተማ አስተዳደሮች ያወጡትን የመኖሪያ ቤት መስሪያ ቦታ ለማግኘት በማህበር ለሚደራጁ የመንግስት ሰራተኛ እንዲሁም እንግዲህ የከተማ ነዋሪዎች ይቀጥላል ተብሎ ይጠበቃል። እንግዲህ በባህር ዳር ከተማ ያለው አሁን የመንግስት ሰራተኞች እየተደራጁ ነው ያለ። ከዚህ አንጻር መመሪያው ምን ይላል የሚለውን ከአንቀጽ 11 አንጻር ከመመሪያው አንቀጽ 11 አንጻር አንድ ሰው ምን መስፈርቶችን ማሟላት አለበት የሚለውን አንድ ባንድ በዝርዝር አይተናቸዋል። ዛሬ በአብዛኛው ከመመሪያ አንጻር መስፈርቱን መሰረት አድርጌ ልደራጅ ጥያቄ አቅርቤ ያለው ነገር ግን ያደራጁ አካል ጥያቄን አልተቀበለኝም የሚለው እንግዲህ እያንዳንዱ መቼም ጀስቲፋይብል ነው። እያንዳንዱ ቅሬታ ደረጃውን ጠብቆ ጥገጉን እንደማ አማርኛ ጠብቆ ሁሉም ይስተናገዳልና ከዛ አንጻር ምንድነው የሚለውን እናያለን እና እንደው ከዚህ ከመመሪያው አንጻር እንደው መመሪያ እንዴት ይወጣል እንዴትስ ተፈጻሚነት ይኖረዋል የሚለውን ከቅሬታ አቀራረቡ ከመሄዳችን በፊት እሱን ለተመልካቾች ቢያቀርቡልና ወደ ሌሎች ጥያቄዎች ብንሄድ መልካም። ያው እንግዲህ በዋናነት ከመመሪያ አወጣጥ ጋር በተያያዘ በተለይ አሁን ላይ የምንነጋገርበት የአስተዳደር ስነ ስርዓት አዋጁና አዋጅ ቁጥር 292/2017 መሰረት አድርገን ነው። እንግዲህ ይሄ መመሪያ በዋናነት የሚገዛው በአማራ ክልል ውስጥ ባሉ ማንኛውም የመንግስት ተቋማት የአስተዳደር የመንግስት ተቋማት ውስጥ የቅሬታ አቀራረብ ስነ ስርዓትንና የመመሪያ አወጣጥና የመመሪያዎችን አወሳሰን ሁኔታ ለመወሰን የወጣ አዋጅ ነው። እንግዲህ በዚህ አዋጅ ላይ በዋናነት አዋጁ የአስተዳደር ስነ ስርዓትን በተመለከተ በተለይ ከመመሪያ አወጣጥ ጋር በተያያዘ ያሉ ቅሬታዎችን ለመፍታት በዛውም ደግሞ በተጨማሪ የአስተዳደር ውሳኔ የሚባሉትን በተቋማት ኃላፊዎችና መሪዎች እንዲሁም ደግሞ ኃላፊነትና ውክልና በተሰጣቸው ሰራተኞች የሚሰጡ የአስተዳደር ውሳኔዎችን መሰረት ተደርጎ የሚቀርቡ ቅሬታዎችን ክለሳ የሚደረግበት የአስተዳደር ስነ ስርዓት አዋጅ ነው። እንግዲህ በዚህ አዋጅ ቁጥር ላይ በመሰረቱ በዋናነት የተካተቱት ሁኔታዎች ከአዋጆች በመቀጠል በተለይ ብዙ ጊዜ የተቋማት መጀመሪያ እናት አዋጅ የሚባል አለ ወይም ደግሞ ሌጋል ፍሬምወርክ የምንለው እሱን ሌጋል ፍሬምወርክ ወይም ደግሞ እናት አዋጁን ተከትሎ በተቋማቶቹ የሚወጡ መመሪያዎች ወይም ደግሞ አስተዳደራዊ ደንቦች ይኖራሉ። ስለዚህ እነዚህን አስተዳደራዊ ደንቦችና መመሪያዎችን በምን አግባብ ሊወጡ ይገባል፣ ስነ ስርዓታቸውስ ምን መከተል አለበት የሚለውን ሁኔታ ነው እንግዲህ አዋጅ ቁጥር 292/2017 ይዞ የመጣው። ከዚህ በተጨማሪ እንዳነሳሁት የአስተዳደር ቅሬታዎች ሲኖሩ አሁን እርሶም እንዳነሱት ለምሳሌ ከቤት መስሪያ ቦታ ጋር በተያያዘ አንድ ግለሰብ ቅድመ ሁኔታዎችን አሟልቻለሁ ብሎ አስቦ
እንግዲህ ማንኛውም ሰው የራሱን ሐሳብና እምነት ነው መጀመሪያ ወደ ተቋማቱ ይዞ የሚቀርበው። ስለዚህ ከእሱ አንፃር ቅድመ ሁኔታዎችን አሟልቻለሁ ብሎ የሚያስብ ግለሰብ በዛ አግባብ የመኖሪያ ቦታ መስሪያ እንዲሰጠው ይጠይቃል። ስለዚህ ማህበር ልደራጅ አሁን ባለው ሁኔታ ያው በተናጠል ቦታ መስጠት ስለማይቻል በማህበር እንግዲህ ተደራጅቼ ያው ቦታ በማህበር ለመደራጀት ስለሆነ በማህበር ለመደራጀት ጥያቄ ሲያቀርብ እንግዲህ አዋጅ ቁጥር ቅድም የጠቀሳችሁ ነው አዋጅ ቁጥር 57 2013 ተከትሎ መመሪያ ቁጥር 57 2013 ተከትሎ የተቀመጡትን ቅድመ ሁኔታዎችን አሟልቻለሁ በሚል ለመደራጀት ጥያቄ ያቀርባል። እንግዲህ ከዚህ ጋር በተያያዘ በልዩ ሁኔታ ለምሳሌ ባህር ዳር ከተማ ሁኔታ ነው እንግዲህ እርሶም ያነሱልኝ። ከዚህ ጋር በተያያዘ መመሪያ ቁጥር 57 2013 ራሱን የቻለ ቅድመ ሁኔታዎችን አንድ ግለሰብ በማህበር ለመደራጀት ቦታ ለማግኘት ምን ቅድመ ሁኔታዎችን ማሟላት አለበት የሚል መመሪያና ደንብ ነው። ከዚህ በተጨማሪ እንግዲህ ከተማዎችና እነዚህ ዞኖች አስተዳደሮች የየራሳቸውን ደንብ መመሪያ ይዘው ይወጣሉ እንዳልኩት ቀደም። የባህር ዳር ከተማ አስተዳደርም እንግዲህ በከተማ አስተዳደሩ ስር ያሉትን የመኖሪያ ቤት ጥያቄ ያላቸውን ግለሰቦች መብት ወይም ፍላጎት ለማርካት በሚል ያወጣው መመሪያ አለ። በልዩ ሁኔታ ተጠቃሚ ለማድረግ ማለትም እንግዲህ የመኖሪያ ቤት ለመስራት ቦታ የሚቀበል ማንኛውም የኢትዮጵያ የሆነ ግለሰብ በተለይ ከአማራ ክልል አንፃር በክልሉ ነዋሪ በከተሞች ነዋሪ የሆነው ግለሰብ በሙሉ የመኖሪያ ቦታ የማግኘት መብት አለው። ከዚህ አንፃር አሁን ላይ የከተማ አስተዳደሩ በልዩ ሁኔታ የመንግስት ሰራተኞችን ተጠቃሚ ለማድረግ ወይም ደግሞ የመንግስት የልማት ድርጅቶችን ተጠቃሚ ለማድረግ የነዚህ ተቋማት ሰራተኞችን ለማደራጀት ነው እንግዲህ ራሱን የቻለ ሪኳየርመንቶችን ወይም ቅድመ ሁኔታዎችን አስቀምጦ ማደራጀትና ቦታ እንዲያገኙ ግለሰቦችን ለማድረግ እንቅስቃሴ ውስጥ ያለውና ከዚህ ጋር በተያያዘ እንግዲህ የወጡ ሪኳየርመንቶች ቅድመ ሁኔታዎች አሉ። እንደ መመሪያ ቁጥር 57 2013 የተቀመጡ ቅድመ ሁኔታዎች አሉ። ከነዚህ ቅድመ ሁኔታዎች በተጨማሪ የከተማ አስተዳደሩ ራሱን ችሎ ተጨማሪ ቅድመ ሁኔታዎችን አስቀምጧል። ለምሳሌ በመንግስት ተቋማት ውስጥ መስራት፣ በመንግስት የልማት ድርጅቶች ውስጥ መስራት ለተከታታይ 2 ዓመትና ከዛ በላይ መኖር፣ እነዚህን ሪኳየርመንቶችን ከመመሪያው በተጨማሪ እንደ ቅድመ ሁኔታ አስቀምጦ ይዞ መጥቷል። ስለዚህ እነዚህን ቅድመ ሁኔታዎች አሟልቻለሁ ብሎ የሚያስብ ማንኛውም ግለሰብ ጥያቄውን የመደራጀት ጥያቄውን ለማህበራት ማደራጃና ማስፋፊያ ለሚባለው ጽህፈት ቤት ያቀርባል። ጽህፈት ቤቱ ይህንን ጥያቄውን ከተቀበለው ወይም ደግሞ ያንን መሰረት አድርጎ ምላሽ የሚሰጠው ከሆነ መልካም ነው። ነገር ግን ቅድመ ሁኔታዎችን አላሟላህም ወይም ደግሞ ያልተሳካሉ ነገሮች አሉ፣ ስለዚህ የመደራጀት መብትህ በእንደዚህ ምክንያቶች ታግዷል ተብሎ ግልጽ የሆኑ ምክንያቶች የሚሰጡት ከሆነ ይህንን መሰረት አድርጎ ቅሬታውን ለተቋሙ የማቅረብ መብት ይኖረዋል ማለት ነው። ወደ እንግዲህ የቅሬታ አቀራረቡ ከመሄዳችን በፊት አንዳንድ አሁን በቅሬታ ደረጃ የሚነሱ ምንድነው በመመሪያ ቁጥር 57 2013 የተቀመጡ መስፈርቶች አሉ። እንዲያው በምሳሌነት መጥቀስ ብንችል ለሁለት ተከታታይ አመታት በከተማው የኖረ ወይም በሚሰራበት ተቋም ከሁለት ተከታታይ አመት በላይ የሰራ ይላል መመሪያው ቁጥር 57 2013 ማለት ነው። በከተማ አስተዳደሮች የወጣው ደግሞ ወይም የሚለውን እናይ ተብሎ መስፈርት ወጥቷል። አስገዳጅ መስፈርት ተደርጎ ወጣል እና ወይምና እንግዲህ በህጉ ያላቸውን ውጤት ስለሚያውቁት እርሶም ስለዚህ ከዚህ አንፃር አሁን መመሪያው አስፍቶ የሰጠውን መብት በሚወጡ ማስታወቂያዎች ማጥበብ ይቻላል ወይ? መመሪያውና ማስታወቂያዎቹ የወጡት የከተማ አስተዳደር ማስታወቂያዎቹ ሲወጡ ሁሉም በከተማ አስተዳደር የሚወጡት አዋጅ ቁጥር 220/2007 እና መመሪያ ቁጥር 57 2013 መሰረት በማድረግ ለማደራጀት ነው የሚለው። እንደዛ ብሎ ከወጣ በማጥበብ ይቻላል ወይ? እንዲህ በሚሆንበት ጊዜ which is prevail እንግዲህ በእኛ በህጉ የትኛው ነው ተፈጻሚነት የሚኖረው የትኛው ነው? እንደው ይሄን ወደ ቅሬታ አቀራረቡ ከመሄዳችን በፊት መልካም በዋናነት እንግዲህ ይሄኛው መመሪያ መጀመሪያም ለውይይት ያቀረብነው አዋጅ ቁጥር 292 2017 በመሰረቱ የሚፈታው እንደዚህ አይነት የህግ መጣረሶች የሚኖርበት ጊዜ በምን አግባብ ጉዳዮች መፈታት አለባቸው የሚል አዋጅ ነው። እንግዲህ እንደተገለጸው ማስታወቂያውና አዋጁ ግልጽ የሆኑ ኮንትራዲክሽን አለ ወይም ደግሞ ማስታወቂያውና መመሪያው ማስታወቂያው የሚለው ምንድነው? ግልጽ በሆነ አግባብ በባህር ዳር ከተማ ውስጥ ባሉ የመንግስት ተቋማት መስራትን አስገዳጅ ሪኳየርመንት አስቀምጦታል። መመሪያው ደግሞ በ2 ዓመት ብቻ በከተማ ውስጥ ነዋሪ መሆኑን ማስረዳት
ለመደራጀት በቂ ስለመሆኑ ያስረዳል። እንግዲህ ከዚህ ጋር በተያያዘ ይሄኛውን የከተማ አስተዳደሩን ማስታወቂያ ቅሬታ ሊቀርብበት የሚችል ነው። ማንኛውም ግለሰብ በአዋጅ ቁጥር 292/2017 መሰረት ይህ ማስታወቂያ ከመሰረታዊ ማህበራት የቦታ ማህበር ቦታ አሰጣጥ ጋር በተያያዘ ከመመሪያ ቁጥር 57/2013 ጋር የሚጋጭ ሁኔታዎች አስቀምጧል የሚል ግለሰብ ካለ ይህ መመሪያ እንዲከለስ ይህ ማስታወቂያ እንዲከለስለት በልዩ ሁኔታ ጥያቄው ማቅረብ ይችላል። ምክንያቱም በዋናነት አስገዳጅ ሁኔታዎችን በአማራጭ ያስቀምጠው መመሪያው ማስታወቂያው ግን በአስገዳጅ ሁኔታ ሁለቶችንም ቅድመ ሁኔታዎች መሟላት አለባቸው ብሎ አስቀምጧል። ስለዚህ ሁለቶቹ ቅድመ ሁኔታዎች ከመመሪያው አንፃር አስገዳጅ አይደለም፣ አንደኛው ማሟላት በቂ ነው ወይም ስለሚል አማራጭ ሁኔታዎችን ያስቀምጠው። ማስታወቂያው ደግሞ አስገዳጅ ሁኔታ አድርጎ ነው ያቀረበው። ሁለቶችንም ሪኳየርመንት ሙሉ በሙሉ ሁለቶችንም ቅድመ ሁኔታዎች ሙሉ በሙሉ ማሟላት አለበት አንድ ግለሰብ ከመደራጀቱ በፊት። ስለዚህ ከህግ አንፃር የሚጋጭ ሁኔታዎች አለ ብሎ የሚያምን ሰው በአዋጅ ቁጥር 292/2017 መሰረት የአስተዳደር ስነ ስርዓት አዋጁን ተከትሎ ይሄኛው ማስታወቂያ በተለይ ከመመሪያው ጋር ይጋጫል የሚል ማንኛውም ግለሰብ ካለ እንዲከለስለት ጥያቄ ማቅረብ መብት ይኖረዋል። በዋናነት አስተዳደራዊ ውሳኔዎችን መሰረት አድርጎ ከሚቀርበው ቅሬታ በተጨማሪ ማስታወቂያውን በራሱ ከህግ የተጋጨ ነው የሚል ጥያቄ ያለው ማንኛውም ግለሰብ ካለ ይሄኛውን ጉዳይ ተገቢውን የአስተዳደር ስነ ስርዓት አዋጁን መሰረት አድርጎ ቅሬታ ቀርቦበት ሊስተካከል ሊከለስ የሚችል ማስታወቂያ ነው የሚል እምነት አለኝ በእኔ በኩል። ከዚህ ጋር በተያያዘ እንግዲህ ማስታወቂያው ላይ የተቀመጡ ሪኳየርመንቶች በምን አግባብ ቅሬታ ሊቀርብባቸው ይገባል የሚለውን በተመለከተ ቆይተን የምንመጣበት ይሆናል። ስለዚህ ይሄኛውን በተመለከተ በእኔ በኩል ግጭቶች እንዳሉ አምናለሁ። ግጭቶች ማለት ከአዋጁ ከመመሪያ ቁጥር 57/2013 እና በከተማ አስተዳደሩ በኩል የወጣው ቅድመ ሁኔታዎችን በተመለከተ የተደነገጉት ድንጋጌዎች በመሰረቱ የተወሰነ የሚጋጭ ነገር አላቸው። ስለዚህ ይህን በተመለከተ በዚህ መመሪያ መሰረት መስተናገድ እየቻልኩኝ መመሪያውን አጥብቦ ወይም ደግሞ መመሪያውን እንደ ማስታወቂያ ሲወጣ የምስተናገድበት አግባብ ጠቦብኛል፣ መብቴ ተነክቷል የሚል ወገን ለክለሳ ይሄንን መመሪያ ማቅረብ የሚችልበት ሁኔታ አለ። ስለዚህ የኔይታ ያረዳል። ከዚህ አንፃር ያው ከእንትኑ አንፃር እንግዲህ በሁለት ከፍለን እንድናየው ነው። አሁን አስተዳደራዊ ውሳኔና የመመሪያ ክለሳ ሁለቱ የተለያዩ ናቸው። አሁን ሁሉም አመልካች የሆነው ግን ቦታ ላገኝ ብሎ ማመልከቻ ያቀረበው ሁሉም ይሰጣል ማለት አይደለም። መስፈርቱን የማያሟላ ሰው አይስተናገድም። በመመሪያው መሰረት ለምሳሌ እንደው በጣም ብዙ ጊዜ የሚነሳው በመመሪያው አንቀጽ 11 ንዑስ ቁጥር 17 አንድ ሰው የፍቺ ማስረጃ አቅርቦ ለመደራጀት ፍቺው ከ4 ዓመት በፊት የተፈጸመ መሆን መቻል አለበት የሚል ተደንግጓል። ስለዚህ እኔ 1 ዓመት ነው ፍቺ የፈጸምኩት 2 ዓመት ነው 3 ዓመት ነው ላገኝ ይገባል የሚል ሙግት መግጠም አይቻልም። በህግም ያልተደገፈ ሙግት በመመሪያው ስለማይፈቅድ ነገር ግን እኔ ይሄ መመሪያ የወጣው መመሪያ ተገቢነት ስለሌለው ወይ መመሪያው ሊከለስልኝ ይገባል የሚል አቤቱታ ማቅረብ በአንድ በኩል፣ ሁለተኛው ደግሞ የሚሰጠው አስተዳደራዊ ውሳኔ ይከለስልኝ የሚለው በአንድ በኩል መቅረብ የሚችልበት አግባብ እንዳለ የአስተዳደር ስነ ስርዓት አዋጅ ቁጥር 292 በግልጽ ያስቀምጣልና ስለዚህ መመሪያ ክለሰውና አስተዳደራዊ ውሳኔ አንድ ሰው አስተዳደራዊ ውሳኔ ከተሰጠው በኋላ በተሰጠው አስተዳደራዊ ውሳኔ ወደ ላይ ላሉ አካላት ለማቅረብ ምን ቅደም ተከተልስ ይጠበቅበታል የሚለውን ደግሞ ቢያቀርቡልን መልካም። ከዚህ ጋር በተያያዘ እንግዲህ አሁንም እርስዎ በሁለት ከፍለው እንዳዩት የመመሪያ ክለሳና የአስተዳደራዊ ውሳኔዎች ክለሳ በሚል በሁለት ከፍለ የምናየው መልካም ነው ያስባለሁ። ስለዚህ የመመሪያ ክለሳ ያለው ጥያቄ ያለው ግለሰብ መመሪያውን በተመለከተ እንዲከለስለት የሚጠቅሰው መመሪያ እንዲሁም ደግሞ ይህን መመሪያ ያወጣውን አካል ወይም ደግሞ መመሪያዎች ብቻ ላይሆኑ ይችላሉ። በመስሪያ ቤቶች በኩል ደንቦች ይወጣሉ። የስራ ማስታወቂያ ማለት አንድን ሁኔታ ለመወሰን ለምሳሌ የማህበራትን መደራጀት ለመወሰን የሚወጡ ማስታወቂያዎች አሉ፣ ደንቦች አሉ። ከነዚህ ጋር በተያያዘ ሁሉንም ሰው ሊገዙ የሚችሉ ህጎች ናቸው። ስለዚህ እነዚህ ህጎች ላይ ቅሬታ ያለው ግለሰብ በተለይ ከደንቦች ከመመሪያዎች ተቋማት ከሚያወጡት ቢሮዎች ከሚያወጡት እንዲሁም ደግሞ የመምሪያዎች ከሚያወጡት
ደንቦችና መመሪያዎች ጋር በተያያዘ ቅሬታ ያለው ግለሰብ የሚሄድበት የራሱን የቻለ የአስተዳደር ቅሬታ ማቅረቢያ ሁኔታዎች አሉ። አስተዳደራዊ ውሳኔዎች ደግሞ በሌላ በኩል አሉ። እነሱም እንዲሁ ቅሬታ የሚቀርብባቸው ስነ ስርዓቶች አሉ። ከመመሪያው ስንጀምር እንግዲህ ይህ ይከለስልኝ የሚባለው መመሪያ ምን አይነት መመሪያ እንደሆነ ማንኛውም ግለሰብ ቤስት ኢንተረስት ያለው ወይም ደግሞ እንደዚህ አይነት ጥያቄዎችን የማቅረብ መብትና ጥቅም ያለው ግለሰብ እነዚህ መመሪያዎች እንዲከለስለት የሚጠየቅ መብት አለው። ከዚህ ጋር በተያያዘ እንግዲህ እነዚህ መመሪያዎች በምን አግባብ መብቴን ነኩብኝ የሚለውን ሁኔታ ማስረዳት መቻል አንደኛው ሁኔታ ነው። የማስረዳት ሸክሙ ቅሬታ የሚያቀርበው ሰው ላይ ነው እንግዲህ የማስረዳት ሸክሙ ያለው። ስለዚህ ቅሬታ ከማቅረባችን በፊት አንደኛ እርግጠኛ መሆን ያለብን ሁኔታ ምንድነው? በዚህ መመሪያ መብትና ጥቅማችን ተነክቷል ወይ? የግለሰቡን መብትና ጥቅም ተነክቷል ወይም ደግሞ የህብረተሰቡን የማህበረሰቡን በአጠቃላይ የዜጎችን መብትና ጥቅም ሊነካ የሚችል ሁኔታ ከሆነ እንደማንኛውም ዜጋ መብትና ጥቅም ሁሉም ሰው ስለሚኖረው ከዛ አንፃር የማህበረሰቡ መብትና ጥቅም ሊነካ ይችላል የሚለው ማረጋገጥ ማስረዳት ያለበት ግለሰብ ቅሬታ አቅራቢው ነው። ስለዚህ የሚጀምረው ከዚህ ነው። ይህንን ቅሬታ ለማቅረብ መብትና ጥቅም አለኝ የሚለውን እንደመነሻ መያዝ ያስፈልጋል። መልካም። እስኪ አንድ ስልክ አለን እንቀበልና እንመለሳለን። ሄሎ 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 ስልክ ተቋርጧል። መልካም። አስተዳደራዊ ውሳኔን በተመለከተ እንግዲህ አንድ ብዙ ጊዜ የሚነሳው ቅሬታ ያቀረበ ግለሰብ በጽሁፍ የቅሬታውን ምላሽ በጽሁፍ ማግኘት ግዴታ ነው የሚለውን እስኪ ይመልሱልናል። ስልኩ እንትን ካለ እንቀበል። አንድ ስልክ። ሄሎ ሄሎ ስልካችን ያላደለ። ስለዚህ በጽሁፍ ከዚሁ ላይ አብረው የሚመልሱልን ተመልስ። ሄሎ ጠይቅ ነበር። እሺ እስኪ ጥያቄዎትን ማንበል ከየት ነው? ከደብረ ታቦር ነው። አበበ እባላለሁ። እሺ አቶ አበበ እስኪ ጥያቄዎትን ያቀርቡልን። የኔ ጥያቄ ምንድነው? አንድ አሁን ከአስተማሪ ጋር የተያያዘ ያው ከአንድ ቦታ አንድ ሰው በሆነ አጋጣሚ ይመራል። እሺ ከዛ በኋላ ይሄ ሰው በተለያየ በማህበራዊ ህይወት ሊሆን ይችላል፣ በተለያየ ምክንያት ቦታ ሊቀይር ይችላል እና ረጅም ጊዜ ደግሞ በአዲስ በተቀየረበት ቦታ ሊሰራ ይችላል። እሺ ነገር ግን አሁን ከዚህ ላይ ምንድነው አስተማሪ ሲቀየር ከፋይሉ ጋር ከነበረበት ቦታ እንደተቀበለ አታች ይደረጋል ፋይሉ ጋር ማለት ነው። ከዚህ በኋላ ወደ ሌላ ቦታ በሚቀየርበት ሰዓት አዲስ ከሚቀየርበት ቦታ ከእናት መስሪያ ቤትህ አጽፈህ ከሌላ ቦታ ላለመመራትህ አምጣ መረጃ ምናምን የሚባል ነገር አለ። ምንድነው ለማለት የፈለኩት ህጉ ምን ይላል? ህግ ላይ አንድ ጊዜ አንድ ሰው በኢትዮጵያ አጠቃላይ ከአንድ ቦታ ከተመራ በኋላ ሌላ ቦታ መመራት የለበትም የሚል ነገር አለው ወይ ነው። ሁለተኛው ደግሞ ይሄ መመሪያ የሚሰራው ወይም አታች የሚደረገው ፋይሉ ጋር ለመምህራን ብቻ ነው ወይስ ለሁሉም የመንግስት ሰራተኛ ነው ወይም ለሁሉም ኢትዮጵያዊ ነው ወይ የሚል ጥያቄ ለመጠየቅ ነው የፈለኩት። መልካም። አቶ አበበ ከደብረ ታቦር ስለደወሉ እናመሰግናለን። ምላሹን ይከታተሉ። ግልጽ ነው ጥያቄያቸው ግልጽ ነው። ከዛ አንፃር ምላሽ እንሰጥበታለን። አስተዳደር ምን ይቀበልና ሌላው ሄሎ 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 የተሰማማን አይደለም። እሺ የአቶ አበበን ጥያቄና ጥሩ እንትኑን አስተዳደራዊ ውሳኔ የሚለውን ጨርሰን እንቀበላለን። መልካም። ስለዚህ እንግዲህ የአቶ አበበ ጥያቄ በዋናነት ከአንድ ቦታ ወደ ሌላ ቦታ የተዘዋወረ ግለሰብ ቀድሞ በነበረበት ቦታ ካገኘ ድጋሚ ቦታ ማግኘት ይችላል በሚል አጠር አድርገን ብንረዳው መልካም ነው። ሁለቱም ጥያቄያቸው ተያያዘ ነው። ከመምህራን ጋር በተያያዘም ጥያቄ አንስተዋል። ስለዚህ አንድ ግለሰብ የመኖሪያ ቤት መስሪያ ቦታ የማግኘት መብት ያለው አንድ ጊዜ ነው። መመሪያ ቁጥር 57 2013 ሆነ ሌሎች መመሪያዎች በግልጽ የሚደነግጉት ይሄን ነው። ስለዚህ አንድ ጊዜ በክልል ውስጥ ባለ ማንኛውም ቦታ የመኖሪያ መስሪያ ቤት የመኖሪያ ቤት ካገኘ በድጋሚ ተደራጅቶ ቦታ የማግኘት መብት አይኖርም። ስለዚህ አንዴ እያንዳንዱ ግለሰብ የሚጠቀመው
አንዴ ነው ይሄን መብት መጠቀም የሚችለው። ይሄ ግልጽ የሆነ ነገር ነው። ስለዚህ አንዴ ሌላ ቦታ ላይ ከተቀበሉ በሚሄዱበት እየተቀየረ በሚሄዱበት ቦታ ሁሉ ቦታ የማግኘት መብት የላቸውም። በተለይ ከመንግስት ሰራተኞች ስራ ከመምህራን እንዲሁም ደግሞ ከሌሎች ሰራተኞች ስራ አንጻር ስንወስደው በየጊዜው ቦታ የመቀያየር ሁኔታዎች ይኖራሉ ከስራቸው ጸባይም አንጻር። ነገር ግን ይህን ታሳቢ ተደርጎ አንዴ የመኖሪያ ቤት መስሪያ ቦታ ካገኙ በድጋሚ በማህበር ተደራጅተው ይህን መብት ማግኘት የሚችሉበት መንገድም ሁኔታም የለም። ስለዚህ ከሳቸው ጋር በተነሳው ጥያቄ አንፃር ከእናንተ መስሪያ ቤታችሁ አጽፋችሁ ነው አለማግኘታችሁ ነው ከነበራችሁበት እንግዲህ እናት መስሪያ ቤት የሚባለው አሁን እንደ እንትን ለምሳሌ የትምህርት ጽህፈት ቤት አስቀድሞ የሰሩበት ተቋም እሱ እናት ጽህፈት ቤት ባለው ወደ ተለያዩ ቦታ ቢሄዱ የዚህን መመሪያ ተፈጻሚነት በተመለከተ በአማራ ክልል ነው በሁሉም በሀገሪቱ ነው ወይ የሚለውን ለመመለስ የመመሪያው ተፈጻሚ የሚሆነው በአማራ ክልል ነው ተፈጻሚ የሚሆነው። ዝሮ የፌደራል የጠቅላይ ፍርድ ቤት ሰበር ሰሚ ችሎት ውሳኔም የተሰጣለ ተደራጅቶ ቦታ ያላገኘ ሰው ወደ ሌላ በዞሮ ሆዶ አታገኝም በማህበር ተደራጅታ ሌላ ቦታ አታገኝም የሚል ውሳኔ የተሰጣ አንድ መምህር ነች እንደውም የመምህር ውሳኔ ነውና ከዛ አንፃር ከዚህ ክልል ለምሳሌ ጎንደር በክልሉ ያላገኘ ነው የሚለው ጎንደር ላይ ቦታ የተመራ ሰው ሌላ ቦታ ሄዶ የመንግስት ሰራተኛም ስለሆነ ሌላ ቦታ ሄዶ መደራጀት አይችልም። እንግዲህ ካለው ዳታቤዝ አንፃር የሁሉም ሰው ማስረጃ እንዴት ነው የሚጣራ የሚለው እንዳለ ሆኖ ማለት ነው። እሱ ያጣሪ ተቋማቶች ውሳኔ ነው የሚሆነው። ስለዚህ አቶ አበበ ጥያቄ ከዚህ አንፃር የተመለሰ ይመስለናል። አስተዳደራዊ ውሳኔ የሚለው በጽሁፍ አልሰጥም ቢልስ አሁን ቅሬታ ያቀረበው አካል በጽሁፍ በቃል አይሆንም አለ በጽሁፍ አልሰጥም ቢል መፍትሄው ምንድነው የሚለው ከዚህ ጋር በተያያዘ ቀበልና አንድ ስልክ እንቀበል። ሄሎ መልካም ወደዚህኛው ምላሽን ሄድበትና በዋናነት እንግዲህ አስተዳደራዊ ቅሬታዎች በተለይ ብዙ ጊዜ አብዛኛውን ዜጋ አብዛኛውን መብት ጥያቄ የሚያጋጥመው ጥያቄ ይዘው ይሄዳሉ። ቅሬታቸው ግልጽ የሆነ እንደዚህ ቅሬታዎችን የማስተናገድ ግዴታ ያለባቸው አስተዳደራዊ ተቋማትም ይሆናሉ። በመጀመሪያ ደረጃ አስተዳደራዊ ቅሬታው በጽሁፍ ሲቀርብ ለደረሰው አስተዳደራዊ ቅሬታ በገጾቹ ልክ ተቆጥሮ የቀረቡት ማስረጃዎች ሳይቀር ተገናዝበው ደረሰኝ የመስጠት ግዴታ አለባቸው እነዚህ ተቋማቶች። ቅሬታውን የሚቀበለው ተቋም ይሄ አዋጅ በተለይ አዋጅ ቁጥር 92/2017 በግልጽ ያስቀመጠው ቅሬታ የሚቀርብለት ማንኛውም ተቋም የቅሬታው ምንነት ምንድነው የሚለውን ከማየቱ በፊት እንደ ደረሰው ይሄ ቅሬታ ተቀብሎ ደረሰኝ ቅሬታ ለአቅራቢው ግለሰብ የመስጠት ግዴታ እንዳለበት ይደነግጋል። ስለዚህ ይሄን ቅሬታ የሚቀርብለት አካል ቀበልና እንመለሳለን። ሄሎ እየሰማነውት ነው። ጥያቄዎትን አጠራ አድርገው። ሄሎ ይሰማ ማንን በልከየት ነው? ስማቸው እባላለሁ ከለታ። እሺ አቶ ስማቸው እስኪ ጥያቄውን አጠራ አድርገው በዚህ ባነሳ ነው አረስት ጉዳይ። እሺ እንትን ነበረ የአስተዳደር ስነ ስርዓት አዋጅ 292/2017 እሺ አንቀጽ 3 ተፈጻሚነት የሌላቸው ህጎች ብሎ የሀገር መከላከያ ሰራዊትን ዳኞች አቃቤ ህግ ፖሊስ የሚለው ነገር አለው። እንትን የመንግስት ሰራተኞችን በተመለከተ መልካም ጉዳዮች አሉ አይደለም? እንደው በምሳሌነት አሁን ምንን የተመለከተ እርስዎ እንደው አስተዳደር ተቋም ውሳኔ ይወስናል። እሺ ውሳኔ ሲወስን በአስተዳደር ስነ ስርዓት አዋጁ ነው ምን አይነት ውሳኔ ከዞሮ ጋር ከጥቅማ ጥቅም ወይስ ስራ መሰናበት ምን ከሰራተኛ እሺ ታክስ ነክ ጉዳዮችም አሉ እንደዚህ የሚወስኑ በራሳቸው መንገድ ማለት ነው። ሌሎቹም እንደዚሁ በራሳቸው ተጻፍ የተሰጣቸው አሉ። እሺ እነዚህ የሚወስኑት ውሳኔ በአስተዳደር ስነ ስርዓት አዋጁ ነው ገበር የሚደረገው ወይ በመንግስት ሰራተኛ አዋጁ ነው? አሁን ያሉን የመንግስት አሁን በሲቪል ሰርቪሱ ወይም በአሰሪና ሰራተኛ ለማለት ለምሳሌ ምን አይነት ውሳኔ እንደው አንድ ቢነግሩን። ለምሳሌ የሆነ ትምህርት ተቋም ውስጥ የሆነ ቅሬታ ተነሳ። ምን የሚል ቅሬታ? እድገት እሺ በተመለከተ እሺ እዚያም ባላ ውሳኔ የተወሰነለትና በዚያው በአስተዳደራዊ ተቋም
ከዚያን በቅሬታው ሳትፋሽን አልተሰማው ከዚያን አቤቱታ ቢኖረው ወደ አስተዳደር ፍርድ ቤት ነው መሄድ የሚችለው ወይስ አስተዳደር ስነ ስርዓት አዋጁ በመደኛ ፍርድ ቤት ነው መጠየቅ የሚችለው? መልካም ስለደወሉ እናመሰግናለን አቶ ስማቸው ከባህር ዳር ምላሹን ከታተሉ። ግልጽ ነው ያው ምንድነው ጉዳዩትም ያልኳቸው በየትኛው መስመር እንደሚዳይ ለማለት ነው። አሁን ካነሱት አንፃር ነው እድገት ከእድገት ከዞሩ ከቅጥር ጋር የተገናኙ ግንኙነቶች ናቸው። ከቅጥር ጋር የተገናኙ ግንኙነቶችን በዚህ በአስተዳደር ስነ ስርዓት አዋጅ አይታዩም። ግልጽ ነው። ራሱን ይቻሉ በአስተዳደር ፍርድ ቤቱ ቀርቦ ሊታዩ የሚገባ ጉዳዮች ናቸው። መጀመሪያውም የቅሬታ ሂደት አቀራረብ ስነ ስርዓታቸው ራሳቸውን የቻለ አካሄድ አላቸው። ስለዚህ ከቅጥር ጋር የሚገናኙ ግንኙነቶች የሲቪል ሰርቪስ እና የተያያዥ ወሳኝ አካላት ስልጣን ልካም ሄሎ አለን ማንን በልከት ነው? ከደቡብ ወሎ አቀስታ ነው። እሺ እስኪ ጥያቄዎትን ባጭሩ። ጥያቄ በዚህ በማህበራት ዙሪያ ማለት ነው። እሺ ማን ስሞትን ይንገሩን እስኪ። አቤት ስሞትን ማን አሉን? ካቀስታ ያሉን? ስሜ አምሳ አለቃ ካለማርያም እባላለሁ። ማን አሉን? አምሳ አለቃ ካለማርያም። እሺ ይቀጥሉ። እና ጥያቄ ማለት ነው አስካለማርያም እባላለሁ። እሺ ሰምተናል ይቀጥሉ። እሺ በክልሉ ውስጥ አንድ ጊዜ መደራጀት እንዳለ ይታወቃል። እና ግን በግዢ ገዝተን ስም ሽጠን ስም አዙረን ጨርሰን እንደገና በግዢ ገዛ ነው ማለት ነው። እሺ እና ሁለተኛ በግዢ ስለገዙ እንትን ማለት አይቻልም፣ መደራጀት አይቻልም የሚል መመሪያ እንዳለ ለመጠየቅ ነበር። መልካም እሺ እናመሰግናለን። አምሳ አለቃ አስካለማርያም ከደቡብ ወሎ አቀስታ ስለደወሉ ምላሹን ይከታተሉ። ደቡብ ወሎ አቀስታ አምሳ አለቃ የደወሉት ሽጠን እንደገና መደራጀት አንችልም ወይ? ለምን መመሪያው ይላሉ ነው የሚለው ግልጽ ነው። መመሪያው ግልጽ ነው። አንድ ጊዜ የደረሰው ግለሰብ ይሽጥም ይለውጥም በስጦታ ይስጥም እንደውም የሚለው ምንድነው በትዳር አጋሩም ሆነ በራሱ ከተቀበለ በሌላ መንግስት በዘረጋቸው ሌላ የቤት መስሪያ ቦታ አስተዳደር ሁኔታዎች የተስተናገደ ያልተስተናገደ በግልጽ ይላል። ስለዚህ በዚሁ መልስ ነው። ስለዚህ በድጋሚ ማግኘት አይችሉም። መልካም። ስለዚህ አስተዳደራዊ ውሳኔ ጥያቄዎችን ስለመለስ አስተዳደራዊ ውሳኔ በጽሁፍ አቀረበ አንድ ሰው ምላሽ አልሰጥም ቢል ምንድነው መፍትሄው? ከዚህ ጋር በተያያዘ እንግዲህ ምላሽ አልሰጥም ከተባለ በዋናነት በመጀመሪያ ደረጃ የተቋማት የሁሉም ተቋማት የአስተዳደር ኃላፊዎች እንዲሁም ደግሞ አንድ ስልክ እንቀበልና ሄሎ አቆምንበት እንቀጥልና ስለዚህ ማንኛውም ግለሰብ ማንኛውም የሥራ መሪ በተለይ ውክልና የተሰጠው ተቋምን የሚመራ ወይም ደግሞ ማንኛውም ሰራተኛ እንደዚህ አይነት ቅሬታዎችን እንዲያስተናግድ ውክልና የተሰጠው ግለሰብ ከቅሬታ አፈታት ጋር የሚቀርቡለት ማንኛውንም ቅሬታዎች ተቀብሎ ደረሰኝ የመስጠት ግዴታ የአስተዳደር ስነ ስርዓት አዋጁ 292/2017 አስቀምጧል። ይህን ካላደረገስ ነው አሁን ጥያቄያችን። ይህን ካላደረገ ደግሞ ቅሬታው ከቀረበበት ጊዜ ጀምሮ ምክንያታዊ በሆነ ቀናት ውስጥ ምላሽ ካልተሰጠበት በተለይ ከውሳኔ የሚሰጥባቸው ቀናቶች ተብለው የተቀመጡ አሉ በአስተዳደር ስነ ስርዓት አዋጁ። ስለዚህ በዛ ቀናት ውስጥ ውሳኔ ካልተሰጠበት የተጠየቀው ጥያቄ እንደተከለከለ ተቆጥሮ ለክለሳ ለፍርድ ቤቶች ይቀርባል የሚል ድንጋጌ ነው ያለው። ስለዚህ ምላሽ ካልተሰጠበት ምላሽ አለመሰጠቱ ይህን ደግሞ በተገቢ ሁኔታ እንደተከለከለ ተቆጥሮ በተገቢ ሁኔታ የክለሳ ጥያቄያቸውን ስልጣን ባላቸው ፍርድ ቤት ማቅረብ ይችላሉ ማለት ነው። ስለዚህ መከልከል ወይም ደግሞ ቅሬታውን አለማስተናገድ ውጤቱ ያንን ቅሬታ መፍታት የሚችለው ተቋም ቅሬታውን መፍታት አልቻለም በሚል ታስቦ ስልጣን ወዳለው ፍርድ ቤት ይሄዳል ማለት ነው። ስለዚህ ሊሆን የሚችለው ምንድነው? ቅሬታውን ያልፈታ ተቋም ቅሬታውን አለመፍታቱ እንደ ችግር ይያዛል። አንደኛ ነው። ሁለተኛ ደግሞ ይሄ ቅሬታ ካልተፈታ ስልጣን ያላቸው ፍርድ ቤቶች የቀረበውን ቅሬታ ተመልክተው አከራክረው የሚወስኑበት ሁኔታ እንደሚኖር ይሄ የአስተዳደር ስነ ስርዓት አዋጅ ቁጥር ከዚህ ላይ እንግዲህ ቅሬታውን የሰጠው ተቋም የበላይ ኃላፊም ቅሬታ መቅረብ እንደው በአስገዳጅነት ይቀመጥ አይቀመጥ እርግጠኛ ባልሆንም እሱን ይመልሱልንና ለየትኛው ፍርድ ቤት ነው የሚቀርብ የሚለውን ደግሞ እንመለከታለን። አንድ ስልክ እንቀበልና
ሄሎ ሄሎ አቤት እስኪ ማን እንበል ከየት ነው ሄሎ ሄሎ ማን እንበል ከየት ነው ታደሰ ይባላል ከዚህ ከባህር እሺ አቶ ታደሰ ጥያቄዎትን እስኪ ባነሳ ነው አረስት ዙሪያ ለምሳሌ አሁን እያነሳችሁ ባላችሁት ነጥብ መሰረት በባህር ዳር ከተማ አስተዳደር ሲቪል ሰርቪስ መስሪያ ቤት ለ10 ዓመት ያህል ከዛም በላይ እያገለገልን ያለን ግለሰቦች አለን እና በመጣው የመደራጀት ዕድል ተጠቃሚ ለመሆን ተመዝግበን ነበር። እሺ ግን አደራጅ መስሪያ ቤቱ የተለያዩ ምክንያቶችን ለምሳሌ የልጅ ልጆች ተገኝተውብሃል ከወሳኝ ኩነት ወይም ጦማ ገብቶብሃል እና መሰል ምክንያቶችን አቅርቦ ለመጀመሪያው ዙር ወድቃችኋል የሚል ውጤት አወጡ አንደጥቷል። ያላገባ በሚል ነው ለመደራጀት ጥያቄ ያቀረባቸው የነበር? አዎ እኔ ለምሳሌ እንደግለሰብ ያላገባ በሚል ነው። በእርግጥም ያላገባም ስለነበረ ማስረጃዎትስ የጋብቻው በፍርድ ቤት ፍቺ ነው? ምንም ጋብቻ የለውትም? ምንም ጋብቻ የለብኝ። እሺ ግን የልጅ ልደት እንደው ከጋብቻ ውስጥ በተፈጠረ እንትን የልጅ ልደት ያው ስለዚህ ባጭሩ ልጅ ማለት የወጣ የልጅ ልደት አለ በስሜ እና አሁን እኔ እንግዲህ እንትን ካለ ወደ ጋብቻ ስለቀየር ነው የጋብቻ እንትን ለማያያዝ ፈልጌ ነበር። ግን አሁን የጋብቻ ማያያዝ በቅርብ ጊዜ ነው። በእርግጥ ሌላ ቦታ ነው ሴትዮዋም ምትሰራ የነበረ ወረዳ ላይ ነው የልጅቱ ልደትን የወጣ። የልጅቱ ልደት ሲወጣ ወሳኝ ኩነት ላይ አንድ አባትና እናት አሻራ የሚሰጠን ይፈርማንም ቀርቦ ማለት ነው። እኔ በሌለሁበት ሁኔታ ነው እናቷ ያው አባት አላት ምናምን ብላ አስመዝግባ እንግዲህ ያው ልጅቱ ለትምህርት ስለደረሰች የትምህርት ዕድሏ እንዳይቋረጥ በሚል አውጣው ያለ ልደቱን ማለት ነው። ዞሮ አሁን አቶ ታደሰ ያዳምጡና እንዴ ዞሮ አሁን የእርሶ ጥያቄ ባጭሩ ሰዓት ከመቆጠብ አንፃር ከጋብቻ ውጭ ልጅ መኖሬ እንደ ጋብቻ እንዳለውኝ ተቆጥሮ ተከልክያለሁ ነው። አዎ በቃ ከዚህ አንፃር መመሪያው ምን ይላል የሚለውን ባለሙያው ምላሽ ይሰጣሉ። አቶ ታደሰ ከባህር ዳር ስለደወሉ እናመሰግናለን። እሺ አመሰግናለሁ። የብዙ ሰው ጥያቄ ነው። የወሳኝ ኩነት ማስረጃ ላይ አባት ወይም እናት የወሳኝ ኩነት የልጅ ማስረጃ በመገኘቱ ከዚህ ተከልክለናል የሚለው ማለት ነውና ከዚህ አንፃር ምን መልሰው ይሆናል። እስኪ እንግዲህ ስልኮቻችን ጨርስና ሄሎ ተራስተልን አብሮ ይስጥልን። ማን ልበል ከየት ነው? ኃይለ ማርያም ባላለው ከደሴ። እሺ አቶ ኃይለ ማርያም እስኪ ባነሳ ነው ሀሳብ ዙሪያ ጥያቄዎት። እሺ ጥያቄ ምን መሰለው እንትን ነው በስም በውስጥ የተገኘ እንትን ቦታ ሰማዙረን ሄሎ እንግዲህ የአቶ ኃይለ ማርያም ስልክ ተቋርጧል። ምናልባት ጥያቄያቸው በውርስ ከተገኘ ቦታ ጋር የተያያዘ ስለሆነ እሱን መልሳለን። እንትን ልንለው ነው የነበር። እሺ ስለዚህ ከአቶ ታደሰ ጥያቄ እንጀምር ነው። ያው እንግዲህ እዚህ ከተማ ውስጥ እንዳገለገሉ ጠቅሰዋል። የወሳኝ ኩነት ማስረጃ ልጅ ስላላቸው ወይም ደግሞ ልጅ እንዳላቸው ስለተረጋገጠ በወሳኝ ኩነት ማስረጃ የመደራጀት መብታችን ልናጣ ይገባል ወይስ አይገባም የሚል ጥያቄ ነው። እንግዲህ በመሰረቱ የከተማ አስተዳደሩ በዋናነት እንደዚህ አይነት ማጣራቶችን የሚያደርገው ከኔ እምነት አንፃር ሰዎች በተለያየ ሁኔታ ያላቸውን ቦታ ተደራጅተው ካገኙ በኋላ ያንን መረጃ ደብቀው ወይም ደግሞ እንዳይገኝ አድርገው ቦታ በድጋሚ ለመደራጀት ይሞክራሉ። በትዳር አጋራቸው ቤት ወይም ቦታ ይኖራቸዋል የሚለው ብዙ ጥያቄዎች ስለሚኖሩ ከሱ አንፃር ይሄን ለማጥራት ይመስለኛል እንደዚህ ረጅም ርቀት ሄዶ መረጃዎችን ትሬስ የሚያደርገው ወይም የሚያጣሩት። ስለዚህ ከዚህ ጋር በተያያዘ በመሰረቱ ልጅ መኖሩ በስማቸው የተመዘገበ ልጅ መኖሩ የመኖሪያ ቤት መስሪያ ቦታ ከማግኘት አይከለክላቸውም። ይሄ ግልጽ ጋብቻ ውጭ ልጅ መሆን በራሱ ጋብቻ ያረጋግጣል። እሱን ማያረጋግጥም። ጋብቻ የሚረጋገጠው በሁለት ነገሮች ነው። አንደኛው
በሁኔታ ሰርግ ካለ በሰርግ ሊረጋገጥ ይችላል ወይም ሰርቲፊኬት ካለ ስለዚህ ከነዚህ ውጭ በሆነ ሁኔታ አብሮ መኖር እንኳን በራሱ እንደ ጋብቻ የሚቆጠርበት ሁኔታዎች ጠባብ ናቸው በህጉ የተቀመጡ ስለዚህ ልጅ መኖሩ በራሱ እንደዚህ አይነት መፍቶችን የሚያሳጣበት ሁኔታ የለም ስለዚህ ልጅ ያላቸው ማለት መደራጀትን አይከለክልም ቦታ መኖርና ለመኖሩ ወይም በሳቸው ወይም በተደራጋራቸው ስም ቦታ መኖርና ለመኖሩን ማረጋገጥ እንጂ ልጅ ያላቸው በሚል ብቻ መከልከላቸው በእኔ እምነት ተገቢነት አለው ብዬ አላምንም ስለዚህ እንደዚህ አይነት ጥያቄዎች ካላቸው እነዚህ አይነት ጥያቄዎቻቸውን በተባለው መመሪያ በአስተዳደር አዋጅ ቁጥሩ 292/2017 መሰረት ቅሬታቸውን በጽሁፍ አድርገው ይሄን ውሳኔ ለሰጠው አካል በጽሁፍ ጥያቄ ያቀርባሉ ጥያቄያቸው ምላሽ ካገኘ እሱን ጥያቄ መሰረት አድርገው ለክለሳ ለፍርድ ቤቶች ማቅረብ ይችላሉ ጥያቄያቸው ምላሽ ካላገኘ ደግሞ በጽሁፍ አቅርበው ምላሽ ካላገኘ መመሪያው መሰረት አድርገው አሁንም ምላሽ አለማግኘቱ የጠየቁት ጥያቄ እንደተከለከለ ተቆጥሮ ለክለሳ ለፍርድ ቤት ጉዳያቸው ማቅረብ ከዚህ ላይ የትኛው ፍርድ ቤት ይቀርባሉ የሚለውን እነሱን ጠቁመን የአቶ ኃይለማርያምን ጥያቄ በገባና መንገድ እንመልሳለን መልካም ስለዚህ ከዚህ ጋር በተያያዘ እንግዲህ በሁለት መልኩ ነው የሚታየው በዞን ደረጃ ያሉና በመምሪያ ደረጃ ያሉ እንዲሁም ደግሞ ከዛ በታች ያሉ የመንግስት መዋቅሮች ላይ ያሉ ጽፈት ቤቶችን በተመለከተ የሚሰጡ ውሳኔዎች እነዚህ ውሳኔዎች ለክለሳ የሚቀርቡት ለከፍተኛ ፍርድ ቤት ነው ከፍተኛ ፍርድ ቤቶችም በዞን ደረጃ የተደራጁት ከፍተኛ ፍርድ ቤቶች እነዚህ አይነት ቅሬታዎችን የሚፈቱባቸው ራሳቸውን የቻለ ችሎት ያቋቁማሉ ይላል አዋጁ ስለዚህ በእነዚህ በልዩ ሁኔታ በተደራጁ ችሎቶች ውስጥ እነዚህ ቅሬታዎች ለክለሳ ይቀርባሉ ማለት ነው ከዞን በላይ ያለ በተለይ ደግሞ በቢሮ ደረጃ የተሰጡ ውሳኔዎችን በተመለከተ ለክለሳ የሚቀርቡት ለጠቅላይ ፍርድ ቤቱ ነው ስለዚህ በቢሮ ደረጃ የተሰጡ ማንኛውም ውሳኔ ካለ ለክለሳ ይቀርባል ስለዚህ በባህር ዳር ከተማ አስተዳደር ወይም ደግሞ በባህር ዳር ማህበራትና ማስፋፊያ ጽፈት ቤት የተሰጠ ውሳኔ ለክለሳ የሚቀርበው በባህር ዳርና ከፍተኛ ፍርድ ቤት ማለት ነው ሌሎች ከተሞችንም ታሳቢ አድርገን ለምሳሌ ጎንደር ቢሆን ማዕከላዊ ደብረ ብርሃን ቢሆን ከፍተኛ ፍርድ ቤታቸው ቀርበው ጉዳያቸው ይታያል ማለት ነው ከዛ ውጭ በሆነ ሁኔታ ግን የሚሰጡ ውሳኔዎች ማለት በቢሮ ደረጃ የሚሰጡ ውሳኔዎች ለክለሳ የሚቀርቡት ለክልሉ ጠቅላይ ፍርድ ቤት ስለመሆኑ ይሄኛው አዋጅ ያስቀምጣል ስለዚህ ጥያቄያቸው ምላሽ ካላገኛቱ ታደሰ በዚህ አግባብ ቅሬታቸውን መሰረት አድርገው መልካም እንግዲህ ያቱ ታደሰ ጥያቄ በርካቶች ጥያቄ ሆናል ብዙዎች ጥያቄ ነው አሁን ካለው በሰፊው የሚያየ ነው የስልክም ከሰዓታችን አንፃር ብዙ ደዋዮች አሉ ግን ያው ጠቅላላ ለአንድ ሰው የሚመለሰው ጥያቄ የብዙዎችን ጥያቄ ይመልሳል ብለን ስለምናስብ ነው አቶ ኃይለማርያም ከደሴ እንግዲህ ስልኩ ቢቋረጥም በውርስ ከጋብቻ ጋር እንግዲህ ተጋቢዎች በውርስና በስጦታ የሚያገኙት ንብረት የግላቸው ሆኖ ይቀጥላል ነው የሚለውና በመመሪያው ደግሞ መመሪያ ቁጥር 57/2013 ምን ይላል በባል ወይም በሚስት መኖሪያ ቤት በስማቸው የሌለ ነው የሚለውና አሁን ይሄ በውርስ የተገኘው እኔን ስለማይመለከት በባል ለምሳሌ ባል በውርስ ቤት ቢያገኝ አንድ ቤት ከወላጆቹ የሚስት አይደለም ስለዚህ ሚስት ተደራጅታ በማህበር ለመደራጀት ጥያቄ ስታቀርብ በባልሽ ቦታ ቤት ስላለ ተብላ ልትከለከል ይገባል እንደዚህ አይነት ክልከላ ከዚህ አንፃር እንግዲህ ከቤተሰብ ህግ አንፃር ሰው የሚጨምሩበት ነገር እንዳለ እሱንም እንትን ይበሉትና አንዴውም የፍርድ ቤት እንደው አንድ ኬዝም በቅርቡ ክስ ለማቅረብ በዝግጅት ላይ ያለ አንድ ደንበኛችን ምንድነው ሲያወራ ነበር ፍች ከተፈጸመ በኋላ ከዛ በፊት የግል በሚስት የተመዘገበ የግል ቤት ነበረ በሷ ምክንያት ሚስት ቤት አላት በሚል ምክንያት በማህበር ለመደራጀት እኔ ስለተነፈኩኝ አሁን ፍች ስፈጽም የኔን መብት ስላሳለፈችው ያን የግሏን ቤት ልታካፍለኝ ይገባል ሁሉ የሚል እስከዚህ ድረስ የፍርድ ቤት ክርክሮች ይመጣሉና ከዚህ አንፃር የፍችና የማን ነው በውርስ የተገኘ በስጦታ የሚጨምሩትና እንግዲህ ወደ መጠቃለያው እየደረስን ስለሆነ ቅሬታን በተመለከተ ያስተዳደር ውሳኔ ቅሬታን በተመለከተ ቅሬታ የሚያቀርቡ ወገኖች አቀራረባቸው እንዲሁም በጽሁፍ ተቀብለው ወደ ቀጣዩ ቅሬታቸውን ወደ ፍርድ ቤቶች ሲያቀርቡ ምንም ጥንቃቄ ማድረግ አለባቸው የሚለውን እሱንም ጨምረው መልካም ከዚህ ጋር በተያያዘ እንግዲህ የውርስ ንብረትን በተመለከተ እንደው መመሪያ ቁጥር 53/2013 በተመለከተ 57/2013 ስናየው በውርስ አንድ ግለሰብ የውርስ ንብረት አለው ማለት በማህበር ተደራጅተው ቦታ ከማግኘት የሚከለክለው ምንም አይነት ሁኔታ የለም
ስለዚህ በሚስት ወይም በባል ስም በውርስ የተገኘ ንብረት መኖሩ የመኖሪያ ቦታ ከማግኘት የሚከለክል ምንም አይነት ድንጋጌ የለውም። ስለዚህ በውርስ ያገኘ ማንኛውም ግለሰብ ስም ንብረት እንኳን ተጋቢውና ራሱም ግለሰቡ በውርስ ያገኘው ግለሰብ ቦታ ከማግኘት አይከለከልም። መመሪያው ይሄኛው መመሪያ ግልጽ ነው። ስለዚህ በውርስ ያገኘ ማንኛውም ሰው ስም ንብረቱን ወደ ራሱም ቢያዞረው በሟቹ ስም ቢቆይም ይሄን ንብረት በተመለከተ አለ ተብሎ የመኖሪያ ቦታ መስሪያ አይከለከልም። ስለዚህ በራሱ ስም ቢሆን በተጋቢውም ስም ቢሆን በውርስ የተገኘ መሆኑን ማስረዳትና ማረጋገጥ እስከቻለ ድረስ የመደራጀት መብቱ አይከለከልም። ስለዚህ ከአቶ ኃይለ ማርያም ጥያቄ አንፃር በዚሁ አግባብ በውርስ ንብረት ቢያዞሩም በውርስ ያገኙትን ቦታ ቢሸጡትም እንደ መደራጀት የሚከለከሉበት ምንም አይነት የህግ ሁኔታ የለም። ስለዚህ ቦታ የማግኘት መብት በማህበር ተደራጅተው ቦታ የማግኘት መብት አላቸው። ተጋቢዎችም ቢሆን በዚህ አግባብ ሌላኛው ግለሰብ ካለው ቦታ የማግኘት መብት አላቸው። ከሚስት ጋር በተያያዘ ደግሞ አንደኛው ተጋቢ በተለይ ከፍች በኋላ ቤት ብታገኝ ይሄ 4 አመት ጊዜው ሳይጠናቀቅ ቦታ ብታገኝ የቀድሞ ባለቤትህ ቦታ አላት ወይም ደግሞ ገዝታለች አግኝታለች በሚል ግለሰቦች መከልከል አለባቸው ከተባለ በእኔ እምነት የለባቸውም የሚል እምነት አለኝ። ምክንያቱም አንድ ግለሰብ ይሄኛው የጋብቻ ውስጥ የሚገኘው ጥቅምና መብትን ተጋሪው ነው የሚቀጥለው ጋብቻው እስካለ ድረስ ነው። ጋብቻው ከፈረሰ በኋላ በማንኛውም ሁኔታ ያኛው ተጋቢ የሚያገኘው ንብረት በተመለከተ ይሄኛውን ተጋቢ አይመለከትም። ምናልባት የማህበር ቦታን በተመለከተም አንደኛው ተጋቢ ያለው ሌላኛው ሊያገኘች አይችልም የሚባለው በዋናነት ይሄ መመሪያ ዓላማው የዜጎችን የመኖሪያ ጥያቄ መፍታት ነው። ስለዚህ ጥያቄያቸው የሚፈታው አንደኛው ተጋቢ ቤት ካለው ሌላኛው ተጋቢ አብሮ ስለሚኖር ጥያቄ የለባቸውም በሚል እምነት እንጂ በአጠቃላይ በአንደኛው ግለሰብ ስም የተመዘገበ ቦታ ካለ አንተ ልታገኝ አትችልም ተብሎ በመብት ደረጃ ክልከላ የሚቀመጥበት ነገር አይደለም። የመመሪያው ዓላማም ሰበብ እየፈጠሩ የዜጎችም የንብረት መብት ማሳጣትም አይደለም። በአግባብ ባልሆነ መንገድ ሌሎች ዜጎች ማግኘት ያለባቸውን ንብረት በጥቂት ሰዎች እንዳያዝ ለማድረግ ለማስቻል የወጣ መመሪያ ነው። ስለዚህ ከዚህ አንፃር ከፍች በኋላ የሚገኝ ቤት ካለ የሚከለከልበት አግባብ የለም። ያ ፍች ግን እውነተኛ ፍች ስለመሆኑ እነዚህ አካል ወይም ደግሞ እነዚህ የሚያደራጁት አካሎች የማጣራት አደራጁ አካል እንግዲህ በፍርድ ቤት የጸደቀ ፍች ነው እየተቀበለ ያለ። አሁን ጊዜውንም የገደበው በየውሸት ፍችም እየበዛ ቦታ ለማግኘት ካሁን በፊትም ስለተደረገ በሌሎች በብዙ ቦታዎች ተደርጓል ስለተደረገ ያንን ለመከላከል ነው የሚመስለው። ስለዚህ እንግዲህ በአንድ ደቂቃ አስተዳደራዊ ውሳኔን በተመለከተ ግለሰቦች ከስር የሚያቀርቡት ቅሬታ አቀራረባቸውና ወደ ላይ ላሉ ፍርድ ቤቶችም ምን ያክል ጠቃሚ ነው የሚለው አሁን ዝም ብሎ ቅሬታ በአንድ ወረቀት ብቻ ጫር አድርጎ ሳይሆን ከምን አንፃር መከልከሉ ከምን አንፃር እንደሆነ ቢቻል በባለሙያ የተጻፈ ካለበለዚያ ደግሞ ዘርዘር ያለ ቅሬታ መቅረብ አለበት። ነገም ፍርድ ቤቶች አዲስ አቤቱታ ሳይሆን የሚያዩት ያን ቅሬታ መልሰው የሚከልሱ ከዚህ አንፃር ምን ጥንቃቄ ማድረግ አለባቸው የሚለውን የመጨረሻ ከዚህ አንፃር በዋናነት ጥንቃቄ መደረግ ያለበት ዋናው ነጥብ ቅሬታ የሚቀርበው ቅሬታ በጽሁፍ ስለሚቀርብ እዚህ ቅሬታ ላይ ቅሬታዎች አይደለም የሚቀርበው ይሄን ቅሬታ የሚያስረጁ ማስረጃዎች የሰነድ ማስረጃዎች በሙሉ ተያይዘው መቅረብ አለባቸው። ምክንያቱም በኋላ ወደ ይግባኝ ወደ ክለሳ ሲሄድ ያልተያዙ ማስረጃዎችን በአዲስ ማያያዝ የሚቻልበት ሁኔታ የለም። ከዚህ በተጨማሪ የሰነድ ማስረጃ ብቻ ሳይሆን በዚህ አስተዳደር ስነ ስርዓት አዋጅ መሰረት ምስክሮችንም ተቋሙ አስቀርቦ ሊሰማ የሚችልበት ሁኔታ ስላለ አስፈላጊ ከሆነ ቅሬታቸውን የሚያስረዱበት የሰው ምስክርም የሰነድ ማስረጃ ማብሮ አያይዘው ቅሬታቸው በማያዳግም መልኩ የመብት ጥያቄያቸውን ሊፈታ በሚችል ሁኔታ መቅረብ አለበት። ከዛ ውጭ ቅሬታቸው አንድ ወርቅ ከተደረገ በኋላ በይግባኝም በክለሳም ሲሄዱ የሚሄደው ያቺው ማመልከቻቸው ስለሆነች ተያይዛ የምትሄደው ይሄ ማመልከቻ በጣም ጥንቃቄ የሚያስፈልገው ጊዜ ተሰጥቶ መጻፍ ያለበት ቢቻል በህግ ባለሙያ ቢዘጋጅ የተሻለ ነው የሚል እምነት አለ በኔ በኩል። ከዛ ውጭ በሆነ ሁኔታ ከሆነ ግን መብት ለማጣት በር ከፋች የሚሆን የቅሬታ አጻጻፎችና አቀራረብ ሁኔታዎችም አሉ። ከዛ በተጨማሪ ውሳኔዎች ሲሰጡ ውሳኔውን ይዞ ከመቀመጥ ይልቅ በዚህ አዋጅ ላይ የተቀመጠ ግልጽ የጊዜ ገደብ ስላለ ቅሬታዎች በይግባኝ የሚታዩበት በክለሳ የሚታዩበት በተለይ ውሳኔው ከተሰጠ ከ30 ቀን በኋላ የክለሳ ጥያቄ መቅረብ ስለማይችል ስለዚህ በ30 ቀን ውስጥ የክለሳ ጥያቄያቸው ማቅረብ አለባቸው። ጠበቃና የህግ አማካሪ ማርቆስ ጸጋይ እንግዲህ በዚህ ባቀረብ ነው በማህበር ለመደራጀት ጥያቄ የሚያቀርበው ግን የቅሬታ አቀራረብ ስነ ስርዓቱ ከአዋጅ ቁጥር 292/2017 አንፃር ምን እንደሚመስል እንዲሁም ለደዋዮቻችን ቀና ማን ነው ሙያዊ ማብራሪያዎችን ስለሰጡን
ለአዘጋጁ ፍስሐ ማስታወቂያና ብራንዲንግ ስራና በአማራ ሚዲያ ኮርፖሬሽን ስም ምስጋናችን ላቅ ያለን እናመሰግናለን። እኔም አመሰግናለሁ። ተመልካቾቻችን የዛሬው ምክረ ህግ ፕሮግራም በዚሁ ይጠናቀቃል። ይህ ፕሮግራም ወደ እናንተ እንዲደርስ አዘጋጅና አቅራቢ እኔ ጠበቃና ህግ አማካሪ ፍስሐ ሰነው ከሁሉም የአማራ ሚዲያ ኮርፖሬሽን የቴክኒክ የስቱዲዮ ካሜራማኖችን ጋር ለእናንተ ሰላም ተመኘን። ሰላም